ክርስቶስን የሚጋፉ ሰዎች ሁለት አይነት ሰዎች ናቸው። ክርስቶስን የሚጋፉ ክርስቶስን የሚያናንቁ ሰዎች ሁለት አይነት ሰዎች ናቸው። አንደኛው ግሪካዊ ሰው ነው፣ ግሪካዊ ሰው። ሁለተኛ ደግሞ አይሁዳዊ ሰው ነው። አይሁዳዊ ማለት የሚወክለው የዚህ ዓለም ሃይማኖት ማለት ነው። እንደ መጀመሪያ ሃይማኖት ስትማሩ ወይ 9ኛ ክፍል መጀመሪያ ወይ 7ኛ ክፍል ቀድሞ የመጣላችሁ ጂውሽ የሚል አይደል? ጂውሽ ዓለማችን ላይ ታላቁ ሃይማኖት ጂውሽ። ስለዚህ መጽሐፍ ቅዱስ ሃይማኖትን ሲወክል የዚህ ዓለምን ሃይማኖት ሲወክል የወከለው በአይሁድ። ሌላው ደግሞ ግሪካዊ ማለት ፈላስፋ፣ ሳይንሳዊ የገባ የሚያወራው የሳይንስ ቋንቋ በቃ የዘነጠ ሁሉ ስለ ጨረቃ የተመራመረ የሂሳብ ሊቅ እንደዚህ አይነት ሰው። ይሄኛው ለሱ ክርስቶስ እንቅፋት ነው። ለምን? ክርስቶስን አምነህ ሞቶልህ ትድናለህ እግዚአብሔር መንግስት እንዴ ሳልሰራ ገዳም ሳልገባ እንዲሁ በቀላል ተው እንጂ ይላል። ለምን? ለእንቅፋቱ ነው። ይኸውላችሁ ክርስቶስን የሚጋፋው አይምሮ ሁለት አይነት አይምሮ፣ አንደኛው ሃይማኖታዊ አይምሮ፣ ሁለተኛ ሳይንሳዊ አይምሮ። ይሄኛው አለ ሄደ ኢየሱስ ጌታን ስትል ስራ ፈት ይላል። ስራ ፈት አይምሮ የለም እኮ ምን ነው ደነዘዝክ? አትማርም። ይሄንን ጭንቅላትን እኮ ብትሰራበት ስንት ነገር ታወጣለህ ይላል። ክርስቶስ እንቅፋት የሚሆንበት ለመቀበል ጥሩ ሱፍ የለበሰ የዘነጠ ሰውዬ ነው፣ ሁሉን ነገር መመርመር ይችላል። ስለ ክርስቶስ ስታወሩት ግን ለሱ ሞኝነት፣ ለዚህ መሰናክል ነው። ለአይሁዳዊ ሰው ሄዳችሁ ደግሞ ጌታ ኢየሱስ ሞቶላል ስትሉ እንዴ አምላክ ስጋ ውስጥ ሆኖ መጣ፣ እርሱ በስጋ የተገለጠው የ50 ዓመት ጎረምሳ ሳይሆን እርሱ ዓለምን የሚያድነው የእግዚአብሔር በግ ነው ስትለው ይስቅባል። ድንግልዬ የት ሄደች? ተክልዬ የት ሄደ? ሃይማኖታዊ አይምሮ ማለት ተባረከ። የግሪክ ሰው ጥበብን ይፈልጋል፣ አይሁዶች ምልክትን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብከዋል። ምድር ላይ ክርስቶስን የሚጋፉ ሰዎች ሁለት አይነት ሰዎች ናቸው። ክርስቶስን የሚጋፉ ክርስቶስን የሚያናንቁ ሰዎች ሁለት አይነት ሰዎች ናቸው። አንደኛው ግሪካዊ ሰው ነው፣ ግሪካዊ ሰው። ሁለተኛ ደግሞ አይሁዳዊ ሰው ነው። አይሁዳዊ ማለት የሚወክለው የዚህ ዓለም ሃይማኖት ማለት ነው። እንደ መጀመሪያ ሃይማኖት ስትማሩ ወይ 9ኛ ክፍል መጀመሪያ ወይ 7ኛ ክፍል ቀድሞ የመጣላችሁ ጂውሽ የሚል አይደል? ጂውሽ ዓለማችን ላይ ታላቁ ሃይማኖት ጂውሽ። ስለዚህ መጽሐፍ ቅዱስ ሃይማኖትን ሲወክል የዚህ ዓለምን ሃይማኖት ሲወክል የወከለው በአይሁድ። ሌላው ደግሞ ግሪካዊ ማለት ፈላስፋ፣ ሳይንሳዊ የገባ የሚያወራው የሳይንስ ቋንቋ በቃ የዘነጠ ሁሉ ስለ ጨረቃ የተመራመረ የሂሳብ ሊቅ